አንድ ሰው ሊያደርገው የሚችለውን እጅግ የላቀ ከራስ ወዳድነት የጸዳ ተግባር የፈጸመች ሴት ወይም ደግሞ ተተኪ እናት የሆነች ሴት። በሌላ አገላለጽ ልጅ መውለድ ላልቻሉ ቤተሰቦች ማህፀኗን ያከራየችና ልጅ እንዲያገኙ ያደረገች ሴት። ሆዷ ባልተለመደ ሁኔታ እያደገ መሆኑን እናትየው ታስተውላለች። ከዚያም ለአልትራሳውንድ ምርመራ ስትሄድ ዶክተሮቹ በሆዷ ውስጥ ያገኙት ነገር ሁሉንም ሰው በድንጋጤ ውስጥ ይተዋል። ጆርዳና በዚያ ግዙፍ ሆዷ እያንዳንዱ እንቅስቃሴ እንደ ማዕበል በሚመጣ ምቾት ማጣት ተሰማው ነበረ። በአልትራሳውንድ ክፍሉ ውስጥ ባልጋው ላይ ተኝታ ምርመራው እስኪጀመር ስትጠብቅ ጭንቀት ሰውነቷን ወረረው። በጣም ትልቅ ሕፃን መሆን አለበት ስትል ራሷን ለማረጋጋት ሞከረች። ለዛ ነው እንዲህ የሚራገጠው ብላ አሰበች። ነገር ግን በውስጧ የሆነ ያልተለመደ ነገር እንዳለ ታውቅ ነበረ። ሕፃኑ እንዴት እንደሆነ እስኪ እንመልከት። አትጨነቂ፣ ምናልባት ምንም ነገር ላይሆን ይችላል። ብዙ ሴቶች በሰውነታቸው ላይ የተለያዩ ለውጦች ያጋጥሟቸዋል። ነገር ግን መሸበር የለብንም አይደል? አላት ዶክተሩ የአልትራሳውንድ መሳሪያውን እያዘጋጀ። ጆርዳና የቀዝቃዛውን ጄል ስሜት በሆዷ ላይ ተሰማት። የምታየው ነገር ባይስባትም እንኳን ጤናማ ሕፃን ለማየት ተስፋ በማድረግ ወደ ስክሪኑ ተመለከተች። ሆኖም የምርመራ ሂደት ሲቀጥል የደስታ መሆን የነበረበት ቅጽበት በፍጥነት ወደ ውጥረት ተቀየረ። የማህፀን ሐኪሙ ገጽታ ተለዋወጠ። ሁልጊዜ ረጋ የሚለው ፊቱ አሁን የድንጋጤ የጭንቀት ድብልቅ ይታይበታል። አምላኬ ሆይ ይህ ሊሆን አይችልም አለ፣ አይኖቹ በስክሪኑ ላይ ተተክለው። ልጅቷ በድንጋጤ ምን እየተፈጠረ ነው? በሕፃኑ ላይ ችግር አለ ስትል ጠየቀችው። ድምጿ በፍርሃት በግራ መጋባት ተሞልቷል። ሐኪሙ ሳይመልስላት አንድ ቁልፍ ተጫነ። እዚህ ጋር ተጨማሪ ባለሙያ አስተያየት እፈልጋለሁ አላት። ውጥረቱና ጉጉቱ እየጨመረ መጣ። በስክሪኑ ዙሪያ ተሰባሰቡ። የነሱ ያለማመን ስሜት ደግሞ የምስኪኗን እናት ፍርሃት ይበልጥ አባባሰው። ማመን አልችልም፣ ሆዷ ለዚህ ነው እንደዚህ የገዘፈው፣ ይህ የማይቻል ነው አለች አንዲት ነርስ አፏን በእጆቿ ላይ እየሸፈነች። ጆርዳና አሁን ይበልጥ ተደናገጠች። ለመረዳት እየሞከረች እባካችሁን ምን እንደሆነ ንገሩኝ ስትል በአይኖቿ እንባ እየመጣ ለመነቻቸው። ነገር ግን ቃላቶቿን የሚሰማት ያለ አይመስልም። የሕክምና ቡድኑ በዝግታ እርስ በርስ ይነጋገራሉ። ድርጊቱ እንዴት ሊከሰት እንደቻለና መረጃዎችንና ግምቶችን ይለዋወጣሉ። በእያንዳንዱ አዳዲስ የድንጋጤ መግለጫዎች የሴትየዋ ልብ ትርታ እየፈጠነ መጣ። በመጨረሻም የማህፀን ሐኪሙ ወደ እናትየው ወደ ጆርጂና ዞር ብሎ በትኩረት ተመለከታትና ጆርጂና፣ እዚህ ጋር በጣም ያልተለመደ ነገር አለ። ቃላቱ በጥንቃቄ እየመረጠ ተናገራት። እርሱን ለማረጋገጥ አንዳንድ ምርመራዎችን ማድረግ አለብን፣ ምክንያቱም በአንቺ ሁኔታ ነገሩ ከባድ ነው። ክፍሉ በድጋሚ በውጥረት ተሞላ። ምስኪኗ ነፍሰ ጡር ሴት እያንዳንዱን ሰከንድ ጭንቀት ትሰማው ነበረ። ግን በትክክል ምን እየተካሄደ ነበረ? እንጃ። ጆርጂና የ24 ዓመት ወጣት ሴት ነች። በጉልበትና በርህራሄ የተሞላች ነፍስ ያላት ሴት። የራሷን ሕይወት ብቻ ሳይሆን የአንድን ሙሉ ቤተሰብ ሕይወት ለዘላለም የሚቀይር ውሳኔን በሕይወቷ ላይ ያደረገች። ሌላ እናት፣ ተተኪ እናት ለመሆን ወይም ደግሞ ማህፀኗን ለማከራየት ወሰነች። ያደረገችው ትጋትና ሌሎችን የመርዳት አስፈላጊነት በተማረችበት መጠነኛ በሆነ አካባቢ ነው። እድሉ ሲፈጠርም እንደ የገንዘብ ማሻሻያ መንገድ ብቻ ሳይሆን ባልና ሚስቱ ለዚህ ተግባር ጥሩ ክፍያም አቅርበውላት ስለነበረ ነው። ሁለት ሰዎች ወላጅ እንዲሆኑ በማድረግ ሊተመን የማይችል ነገር የመፈጸም መንገድ አድርጋም ተመልክተዋለች። ተተኪ እናት መሆን ወይም ማህፀኗን የመከራየት ሐሳብ የመጣላት በማህበረሰቧ ውስጥ ይህንን ተሞክሮ ያሳለፈች አንዲት ሴት ካገኘች በኋላ ነበረ። ልጅ መውለድ ለተሳናቸው ቤተሰቦች ያመጣችውን ደስታ ስታይ ጆርጂና በነገሩ ተነሳሳች። ይህንንም እኔ ማድረግ እችላለሁኝ አለች። የአንድን ሰው ሕይወት መለወጥ እችላለሁ ብላ አሰበች። በዚህ አጋጣሚ ተደስታ አገልግሎቷን የሚፈልጉትን ስሚዝ የተባሉ ባልና ሚስቶችን አገኘች። እነሱ የተሳካላቸው ትልቅ ቦታ የደረሱ ሰዎች ነበሩ። ከዚያም በላይ ግን ልቧን የነካው የእነሱ ቅንነትና ግልጽነት ነበረ። ሁለቱም
የገጠሟቸውን ፈተናዎችና ህልማቸውን ለልጅቷ አካፈሏት። እርሷም የራሳቸውን ቤተሰብ እንዲኖራቸው የምታደርገውን ጥረት ለማገዝ ወሰነች። ተተኪ እናት የመሆን ወይም ማህፀን የማከራየት ሂደቱን ረጅምና ጥንቃቄ የተሞላበት ነበረ። ጆርጂናና የጥንዶቹን ህልም እውን ለማድረግ ስትል ስፍር ቁጥር የሌላቸው ምርመራዎችንና የህክምና ምክሮችን አደረገች። ሂደቱ ፈታኝና አንዳንዴም ለሰውነት ምቾት የማይሰጥ ቢሆንም ወጣቷ ሴት ግን በውሳኔዋ ጸናች። ይህንን ያደረገችው ሕፃን ለመውለድ ባላት ፍላጎት ብቻ ሳይሆን ህይወቷን እንደገና ለመገንባት በሚረዳው በምታገኘው ገንዘብ ጭምርም ነበር። በቅርቡ በጣም አርጅቶ የነበሩ አያቶቿን በሞት አታለች። ወላጆቿም ሆነ እህት ወንድሞቿን ስለማታውቅ አሁን ለራሷ መቆም ነበረባት። ለዚህ ነው ይህ ገንዘብ እርሷ ሁሉንም ነገር ሊለውጥላት የሚችለው። በጽንስ ማስገቢያው ቀን ጆርጂና የጭንቀትና የደስታ ድብልቅ ስሜት ተሰማት። ወደዚህ ዓለም እንዲመጣ ስለምታደርገው ሕፃን ለጥንዶቹ ስለሚያመጣው ደስታ ስታስብ የደስታ እንባ በዓይኖቿ ሞላ። ጆርጂና ለመጀመር ዝግጁ ነሽ? ዝግጁ ነን ሲል ሐኪሙ በሚያበረታታ ፈገግታ ጠየቃት። አሁን በጣም ዝግጁ ነኝ ስትል በልበ ሙሉነት በስሜት መለሰች። ሂደቱ በጣም በጥሩ ሁኔታ ተጠናቀቀ። ሲያልቅም እፎይታ ተሰማት። ካልጋው ላይ ስትነሳ ታላቅ ስሜት ወረራት። ምክንያቱም አሁን ነገሩ እውነት ሆኗል። ፈታኝ ቢሆንም እጅግ የሚያረካ ጉዞ መጀመሪያውን አውቃለች። የሚቀጥሉት ወራት በለውጥ አዲስ ግኝቶች የተሞሉ እንደሚሆኑ በሚገባ ተረድታለች። በእርግዝናዋ የመጀመሪያዎቹ ጥቂት ወራት ሁሉም ነገር መልካም ይመስል ነበረ። መደበኛ ምርመራ ታደርግና ውድ ሕይወት ተሸክማ መሆኗን በማወቅ ለራሷ ከፍተኛ ጥንቃቄ ታደርጋለች። ጥንዶቹም በእያንዳንዱ ስብሰባ ለጆርጂና ያላቸውን ምስጋናና ፍቅር እየገለጹ የእርግዝናውን እያንዳንዱን ደረጃ ለመከታተል ይሞክሩ ነበረ። ነገር ግን ጊዜ እያለፈ ሲሄድ አንድ ያልተለመደ ነገርን ማስተዋል ጀመረች። ከተለመደው የእርግዝና ህመም የተለየ እንግዳ የሆነ ውጋት ይሰማት ጀመረ። መጀመሪያ ላይ ምናልባት የእርግዝናው አካል ይሆናል ብላ ችላ ለማለት ሞከረች። ወጣቷ ሴት የቴሌማርኬቲንግ ስራዋን በመስራት የዕለት ተዕለት ተግባሯን ቀጠለች። ስራው በተለይ አሁን ነፍሰ ጡር ስለሆነች አድካሚ ነበረ። ሆኖም ለህፃኑ ደህንነት ለምታገኘው የገንዘብ ክፍያ ስትል ጠንክራ ቆየች። ይሁን እንጂ ህመሙ ከወራት በኋላ እየጠነከረ መጣ። ጆርጂናም በ3 ወይም በ4 ወር ውስጥ ብቻ ሆዷ በሚያስደነግጥ ፍጥነት ማደጉን አስተዋለች። ለተለመደ እርግዝና ከሚጠበቀው በላይ ክብደት ጨመረች። ምን እየተፈጠረ ነው ስትል ያበጠውን ከልክ በላይ ግዙፍ የሆነውን ሆዷን እያየች ራሷን ጠየቀች። ጆርጂና ስለሚሰማት ህመም፣ ስለ ሆዷ ያልተለመደ እድገት ለጥንዶቹ ለመናገር አሰበች። ነገር ግን ፍርሃት ሽባ አደረጋት። በህፃኑ ላይ ችግር እንዳለና ተናግራ ያንን በጣም የምትፈልገውን ገንዘብ እንዳታጣው ፈራች። የሌላ ሰውን ልጅ መሸከም ኃላፊነቱ ከባድ ነበረ። እነሱን የማሳዘን ሐሳብ ደግሞ በእጅጉ ያስፈራታል። ነገር ግን ወደ ታሪኩ ከመመለሳችን በፊት እናንተ በዚች ምስኪን ወጣት ቦታ ብትሆኑ ምን ታደርጉ ነበረ? ሐሳባችሁን በኮሜንት ሴክሽን ላይ አሳውቁኝ። አሁን ደግሞ ወደ ታሪኩ ስንመለስ በየቀኑ ማታ ወደ መኝታዋ ስትሄድ ምቹ የመኝታ ሁኔታን ለማግኘት ትሞክራለች። ነገር ግን ህመሙና ጭንቀቱ እንቅልፍ ይነሷታል። ህፃኑን ለአደጋ እያጋለጥኩት ቢሆንስ? የገባሁትን ቃል መፈጸም ቢያቅተኝስ? እነዚህ ሐሳቦች በጥርጣሬ በፍርሃት እየሞሉ ያሳድዷት ጀመር። ጥቂት ወራት አለፉ። የስሚዝ ቤተሰቦችን ብዙ ጊዜ አታገኛቸውም ነበረ። ምክንያቱም መገናኘት የሚያስፈልጋቸው ለምርመራ ብቻ ነበረ። ከዚያ ውጪ መደበኛ ህይወቷን ስለምትኖር የሆዷን መጠን እንግዳ ሆኖ አላዩትም ነበር። ለ5 ወር እርግዝና መጠኑ ትንሽ ትልቅ ቢሆንም በወቅቱ የተለመደ ይመስላል። ነገር ግን እርግዝናው እየገፋ ሲሄድ የልጅቷ ሆድ በፍጹም ሊታሰብ በማይችል ፍጥነት ማደጉ በጣም አስገራሚ ሆነ። የሥራ ባልደረቦቿ በመገረም በጭንቀት እርስ በርሳቸውን ሾካሾካሉ። አንድ ህፃን ብቻ ሊሆን እንደማይችል ስላወቀች በየቀኑ ጭንቀቷ እየጨመረ መጣ። ጆርዳና በጽንስ ማስገቢያ ወቅት የወንጀለኛ ቡድኖች ማይክሮቺፕስ ስለሚያስቀብሩባቸውና በኋላም ህፃኑን
ከእናቱ ስለሚሰርቁባቸው አሰቃቂ ድርጊቶች መስማት ጀመረች። በጣም ከመጨነቋ የተነሳ ምንም ያህል አስፈሪ ቢሆንም እውነታውን መጋፈጥ እንዳለባት አወቀች። መልስ ለማግኘት በመወሰን ነፍሰ ጡሯ ሴት ስሚዝ ቤተሰቦች ሳያውቁ በራሷ የአልትራሳውንድ ቀጠሮን ያዘች። ምክንያቱም ምንም አይነት ግኝት ቢኖር መጀመሪያ ምን ማድረግ እንዳለባት ማወቅ የፈለገችው ራሷ ነበረች። በቀጠሮዋ ቀን ወጣቷ በግልጽ ተጨንቃ ነበረ። በውስጧ የሚሰማትን እያንዳንዱን እንቅስቃሴ በፍርሃትና በጉጉት ትከታተለው ነበረ። ወደ ክሊኒኩ እያመራች ሳለ የተዘበራረቁ ሐሳቦች አእምሮዋን ወረሩት። ከባድ ችግር ይሆን? በሕፃኑ ላይ ችግር ወይም ደግሞ የከፋ ነገር፣ ሌላ ነገር በውስጥ ያስገብተው ቢሆንስ? ምስኪኗ እናት በድንጋጤ ተውጣለች። ሁኔታው ይበልጥ የከፋው የአልትራሳውንድ ክፍል ውስጥ የሐኪሙ ፊት በትኩረት ወደ ከፍተኛ መገረም ሲቀየር ነው። ጆርዳና የሚታዩትን ደብዛዛ ምስሎች ለመረዳት እየሞከረች አይኖቿን ስክሪኑ ላይ ተከለቻቸው። ሐኪሙ በመገረም ይህ ሊሆን አይችልም ሲል አግሞተመተ። ድምፁ የድንጋጤ ያለማመን ድብልቅ ነበረ። ልጅቷ ይበልጥ እየተረበሸች ምን እየተካሄደ እንዳለ እንዲነግሯት ጠየቀች። እባካችሁን ምን እንደተፈጠረ ንገሩኝ ብላ ለመነቻቸው። ነገር ግን ሙሉ የሕክምና ቡድኑ ገብቶ ምስሎቹን እስኪመረምር ድረስ ማንም ምንም ሊላት አልቻለም። ለሷ እንደ ዘላለም ከረሙባት። ከጥቂት ደቂቃዎች በኋላ የማህፀን ሐኪሙ በመጨረሻ ወደ እናቷ ዞር ብሎ እንዲህ አላት። ጆርዳና፣ እንግዲህ እዚህ ጋር በጣም ያልተለመደ ነገር አለ አላት። ሐኪሙ ቃላቶቹን በጥንቃቄ እየመረጠ ነገሩን ለማረጋገጥ አንድ ተጨማሪ ምርመራዎችን ማድረግ ይኖርብናል። ምክንያቱም እንዳንቺ አይነት ተተኪ እናት ወይም ማህፀኗን ያከራየች እናት ሁኔታው ላይ ነገሩ ከባድ ነው። ምስኪኗ ልጅ እያለቀሰች ምንድነው በህፃኑ ላይ ምን ተፈጠረ ስትል ጠየቀቻቸው። አይ ህፃኑ ላይ ምንም ችግር አልተፈጠረም፣ ነገር ግን የጸነሽው አንድ ህፃንን ብቻ አይደለም። ሐኪሙ ንግግሩን ገታ አደረገና 4 ህፃን ነው የጸነሽው። ቃላቱ በክፍል ውስጥ እንደ ነጎድጓድ አስተጋቡ። ወጣቷ ሴት ከእግሯ ስር መሬቱ የተንሸራተተ መሰላት። 4 ህፃን እንዴት ሊሆን ይችላል? አይ ይህ ሊሆን አይችልም አለች በውስጧ። ሐኪሞቹ ምርመራውን በመቀጠል ይህንን አስገራሚ ግኝት አረጋገጡ። ጆርዳና ሙሉ በሙሉ ደንግጣለች። ዜናውንም ማመን አልቻለችም። 4 ነፍሳትን በውስጧ ተሸክማለች። ይህ ፈጽሞ ሊሆን ይችላል ብላ ያላሰበችው እውነታ ነበረ። የዚህ ውጤት ምን ሊሆን እንደሚችል ስታስብ አይምሮዋ በጭንቀት ይናጥ ጀመረ። ጭንቀቶቹ አንዱ ከሌላው እየበረቱ ተደራረቡባት። ልጅቷ እርስ በርስ በሚጋጩ ስሜቶች ተዋጠች። ሐኪሙ እንደገለጸላት በሰው ሰራሽ የጽንስ ማስገቢያ ወቅት እርግዝናው የመሳካት እድሉ እንዲሰፋ ተብሎ በርካታ እንቁላሎች እንዲዳብሩ ይደረጋል። ብዙውን ጊዜ ከነዚህ ውስጥ የሚጸኑት አንዱ ብቻ ነው። በእሷ ሁኔታ ግን ያልተለመደ ነገር ተከሰተ። 4ቱም እንቁላሎች አደጉ። ይህ በጣም አልፎ አልፎ የሚከሰት እንደ ተአምር የሚቆጠር ክስተት ቢሆንም ጆርዳና ግን እጅግ ውስብስብ የሆነ ሁኔታ ውስጥ ከሰታት። ምስኪኗ ሴት ወደ ቤቷ ሄደች። ስለ ስሚዝ ቤተሰቦችን ማጥብቅ አሰበች። ሌሎቹን 3ቱን ህፃናት ካልፈለጓቸውስ? 3 ልጆች እንዴት ካልፈለጓቸው እንዴት ነው የማሳድገው ብላ በጣም ተጨነቀች። ራሷን እንኳን በቅጡ ማስተዳደር በማትችልበት ሁኔታ 3 ህፃናትን ለብቻ ለማሳደግ ኃላፊነቱ በጣም አስፈራት። ይጠሉኛልም ብላ አሰበች። እነሱ የፈለጉት አንድ ልጅ ብቻ ነበረ። አሁን ግን 4 ሆኑ። ነገር ግን እውነቱን ከዚህ በላይ መደበቅ እንደማትችል አወቀች። ምንም እንኳን ምላሻቸውን ብትፈራም መናገር ነበረባት። ሆዷን ፍርሃት እየቆረጣት ጆርዳና ለጥንዶቹ ደውላ ቀጠሮ ያዘች። ቃላትን ማውጣት ከበዳት። በጭንቀትም አይኖቿ በእንባ ተሞልተዋል። የምነግራችሁ ጠቃሚ ነገር አለኝ በማለት በሚንቀጠቀጥ ድምፅ ጀመረች። የጸነስኩት አንድ ልጅ ብቻ አይደለም፣ 4 ህፃናት በሆዴ ይዣለሁ ብላ ነገረቻቸው። ጥንዶቹ መጀመሪያ ነገሩ ባልገባቸው ሁኔታ ደነገጡ። ከዚያም በመገረምና ባለማመን ስሜት ተመለከቷት። 4 አለች እናትየው በመገረም ድምፅ።
ልጅቷም እያለቀሰችና የከፋውን ዜና እየጠበቀች በጭንቅላቷ ያውንታ ምላሽ ሰጠቻቸው። ነገር ግን የስሚዝ ቤተሰቦች ምላሽ እሷ ከፈራችውም ፍጹም የተለየ ነበረ። መጀመሪያ ደንግጠው ከቆዩ በኋላ እርስ በርስ ተያዩና ፊታቸው ላይ ፈገግታ ይፈጠር ጀመረ። ይህ አስገራሚ ነው አለ አባትየው በደስታ ተውጦ ወደ ሚስቱ እየተመለከተ። 4 ልጆች ልናገኝ ነው ፍቅሬ፣ 4 ልጆች ሊኖሩን ነው አላት። ልጅቷም አሁንም ማመን አቅቷታል። ሁለቱ ጥንዶች ስለ 4 የልጆቻቸው የወደፊት ህይወት ስለሚገዙት ተጨማሪ አልጋዎችና ልብሶች ሲወያዩ በአድናቆት ተመለከታቻቸው። ጥንዶቹ በፍጹም አልተቆጡም። እንዲያውም በዜናው እጅግ ተደስተዋል። ልናስበው ከምንችለው በላይ ታላቅ የሆነ ስጦታን ሰጥተሽናል አለች እናትየው ልጅቷን እያቀፈቻት። አምላኬ ሆይ የ4 ልጆች እናት እንደመሆን ማመን አልቻልኩም። ለጆርዳና የስሚዝ ቤተሰቦች 4 ልጆች ለመውለድ የቀረበላቸውን ሐሳብ በደስታ መቀበላቸው ከፎይታም በላይ ነበረ። ለሷ ያልተጠበቀ በረከት ሆነላት። እነሱ ልጆቹን የመንከባከብ አቅም ነበራቸው። የጆርዳናም ስለ ልጆቹ የወደፊት ህይወት የነበራት ጭንቀት ልክ ፀሐይ ስትወጣ እንደሚጠፋ ጉንበኖ ጠፋ። 4 እጥፍ ክፍያንም ትቀበያለች ሲል አባትየው በፈገግታ በሰራት። ጆርዳና ህይወቷ በወሰደው በዚህ አዲስ አቅጣጫ መገረሟን አላቆመችም ነበረ። በመጨረሻም ያ ትልቁ ቀን ደረሰ። ጆርዳና ምጥ ያዛት። ባልና ሚስቱም አጠገቧ ሆነው እጆቿን በመያዝ የብርታት ቃል ይነግሯት ነበረ። በሆስፒታል ውስጥ ከቆዩ ከሰዓታት በኋላ ህፃናቱ ተወለዱ። 4 ትናንሽ ነፍሳት ወደዚህ ዓለም ሲመጡ እያንዳንዳቸው በኃይል ያለቅሳሉ። እነዚያን ትናንሽ ፍጥረታት ጤነኛ ሆኖ ማየት በክፍሉ ውስጥ ለነበሩ ሁሉ ልዩና ስሜታዊ ቅጽበት ነበረ። ልጅቷ ዝቅ ቢልባትም ቢደክማትም ግን እጅግ ደስተኛ ነበረች። ወደዚህ ዓለም እንዲመጡ የረዳቻቸውን ልጆች ስትመለከት ሊገለጽ የማይችል እርካታና ደስታ ተሰማት። አሁን የ4 ልጆች ወላጅ የሆኑት ባልና ሚስት ከልጆቻቸው ላይ አይናቸውን ማንሳት አልቻሉም። ጆርዳናን ደጋግመው አመሰገኗት። በህይወታቸውም ሆነ በልጆቻቸው ህይወት ውስጥ ሁልጊዜም ልዩ ቦታ እንደሚኖራት ቃል ገቡላት። ከ4ቱ መንትዮች መወለድ በኋላ የልጆቿን ህይወት አዲስ ጉዞ ጀመረች። የስሚዝ የቤተሰቦች በእርግዝና ወቅት ጆርዳና ከልጆቹ ጋር የነበራትን ጥልቅ ግንኙነት በመገንዘብ የክርስትና እናት እንድትሆን ልዩ ጥያቄ አቀረቡላት። ለእርሷ ይህ ትልቅ ክብርና ደስታ ነበረ። የእነዚህ ልጆች የህይወት አካል ሆና ለመቀጠል ያለምንም ማመንታት ተቀበለች። ጊዜ እያለፈ ሲሄድ ልጅቷ ከክርስትና እናትም በላይ ሆነች። ለቤተሰቡ የቅርብ ወዳጅ፣ ለልጆቹም እንዳክስት ሆነች። በልደት ቀናት፣ በድግሶችና በሌሎች በርካታ አስፈላጊ ክስተቶች ላይ ትገኝ ነበረ። 4ቱም ወንዶች ልጆች በጣም ይወዳቷል። እርሷም ከነሱ ጋር በምታሳልፈው እያንዳንዱ ቅጽበት ትደሰት ነበረ። በተቀበለችው የገንዘብ ክፍያም ህይወቷን እንደገና መገንባት ቻለች። በትምህርቷ ላይ ኢንቨስት አደረገች። ሁልጊዜም ህልሟ እንደነበረው የልብስ መሸጫ ሱቅ ከፈተች። ከዓመታት በኋላ ጆርዳና ትዳር መስርታ የራሷን ልጆች ወለደች። እነሱም ከክርስትና ልጆቿ ጋር የቅርብ ጓደኛ ሆነው አደጉ። ቤተሰቦቹ ቅዳሜና እሁድ አብረው ጊዜ ያሳልፍ ነበረ። ሽርሽርና ጉዞዎችን በማዘጋጀት የፍቅርና የመረዳዳት ማህበረሰብን ፈጠሩ። 4ቱም መንትዮች እያንዳንዳቸው የራሳቸውን ስብዕናና ተሰጥኦ እያዳበሩ ወደዚህ ዓለም እንዴት እንደመጡ የሚናገረውን ልዩ ታሪክ እያወቁ አደጉ። አክስት ጆርዳናን እንደ ክርስትና እናታቸው ብቻ ሳይሆን የደግነትና የመስዋዕትነት ምልክት አድርገው ያዩት ነበረ። እርሷ የህይወታቸውን ስጦታ ሰጠቻቸው። እነሱ ደግሞ በምላሹ የህይወትን ዓላማ ትልቅ ቤተሰብ ሰጧት። ይህ ታሪክ አንዳንድ ጊዜ ያልተጠበቁ መንገዶች ወደ ታላቅ ህይወት ደስታ እንደሚያመሩ ማሳሰቢያ ነው። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ልብ የሚያሞቀው ታሪካችን ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ እንዲደርሱ የደወል ምልክቷን መጫን አይዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን።
መልካም ቆይታ